ዴት ለማድረግ ወይም የፍቅር ግንኙነት ለመግባት እያሰባችሁ ያላችሁ ሰዎች ምናልባት ወደ ትዳር እያሰባችሁ ያላችሁ ሰዎች ወደ ትዳር ስል ቁም ነገር ሪሌሽንሺፕ ውስጥ መግባት የምታስቡ ወደ ትዳር ወደ ቁም ነገር ሊሄድ የሚችል ሪሌሽንሺፕ ውስጥ መግባት የምታስቡና ዘላቂ የሆነ ትዳር እንዲኖራችሁ የምታስቡ ሰዎች ይህን ቪዲዮ ስሙኝ። ምክንያቱም ኦፍ ኮርስ ትዳር ከእግዚአብሔር ነው፣ ግን እንደ ሰው ደግሞ ማየት ያለብን ነገሮች ስላሉ ማለት ነው። አንድ ሰው ወንድም ይሁን ሴት የፍቅር ግንኙነት ውስጥ ሲገባ እነዚህ ነገሮች ቢያይ የምሬን ነው የተሻለ የፍቅር ግንኙነት ነው። ምክንያቱም አሁን ዘመኑ ሊሆን ይችላል እይታችን በጣም ሺፍት አድርጎብናል። ምናልባት ሰዎች ላይ የምንፈልገው ኳሊቲ አክቹሊ ሲመዘን በትዳር ህይወት ውስጥ ሊያኖረን የሚችል ሳይሆን አክቹሊ ለጊዜው የሚያቆየንን ማንነት ላይ ነው ፎከሳችን። ቤዚካሊ እነዚህ ነገሮች የግድ መታየት አለባቸው ብዬ ማምናለሁ። ምክንያቱም በጣም ብዙ ሰዎች ስለማናገር በቀን ውስጥ ከበጣም ብዙ ሰዎች ጋር ዲስከስ ስለማድረግ እንደ ዋና ኢሹ ሰዎች ሪሌሽንሺፕ ውስጥ ከገቡ በኋላ ትዳር ላይ ከገቡ በኋላ የሚያፋታቸው፣ የሚያለያያቸው፣ የማያግባባቸው አዲስ ሰው ሆነብኝ፣ አዲስ ሰው ሆነችብኝ፣ ክፉ ሆነችብኝ፣ እንዲህ አላቃትም፣ እንዲህ አልሆነችም፣ እንዲህ ነች የምንልበት ምክንያት አክቹሊ ትኩረት ማድረግ ያለብን ነገር ላይ ትኩረት ሳናረግ ትኩረት ማድረግ የሌለብን ነገር ላይ አድርገን የፍቅር ግንኙነት ውስጥ ስለምንገባ ነው። ኦፍ ኮርስ እንደ ሰው የሴት ልጅ መልክ፣ የወንድ ልጅ ፋይናንሻል ስቴቢሊቲ፣ ቁመናው ምናምን እያልን የምንመልካቸው ነገሮች ይኖራሉ። እነዛ መግቢያ ክራይቴሪያዎች ወይም ደግሞ አቴንሽን ወይም ቀልብን ለመሳብ የምንጠቀምባቸው ክራይቴሪያዎች ናቸው። ከዛ ሲያልፍ ግን አንድን ሰው ለትዳር ከማሰባችን በፊት አንድን ሰው ለቁም ነገር ከማሰባችን በፊት እነዚህን ነገሮች ማየት ነሰሰሪ ነው ብዬ አምናለሁ። የምሬ ነው። አለበለዛ ኢነርጂያችሁን፣ ታይማችሁን፣ ፍላጎቶችን አታበለሻሹ የማይሆን ነገር ውስጥ ገብታችሁ። የምሬ ነው። ገና ከጅምሩ እነዚህ ነገሮች ብታዩ መልካም ነው፣ ግን በሂደትም ቢሆን እነዚህ ነገሮች ወይ ማስተካከል ወይ ፊክስ ማድረግ ስላለባችሁ የመጀመሪያው ሰዎች የመጡበት ፋሚሊ በተወሰነ መልኩ እነሱ ላይ ተጽዕኖ ስለሚያሳድር ፋሚሊን ማየት፣ የመጡበትን ያደጉበትን ኢንቫይሮንመንት ማየት ከኛ ጋር እንደሚሄድ ከኛ ህይወት ጋር መቀጠል እንደሚያስችለን ማየት ያስፈልጋል። የምሬን ነው ማለት። ምክንያቱም አታችመንት ስታይል ብለን ስናወራ የአብዛኛው ፋሚሊ አስተዳደግ ውጤት ነው። አንዳንድ ሰዎች ባደጉበት ፋሚሊ ምክንያት፣ በመጡበት ካልቸር ምክንያት፣ ከቤተሰቦቻቸው በተማሩት ነገር ምክንያት በሪሌሽንሺፕ ውስጥ ከሆነ ሰው ጋር አብረው መቀጠል አይችሉም። መዋደድ ይቻላል፣ ሰው ሊሚት የለውም ሲዋደድ። አብሮ ለመኖር ግን ተመሳሳይ ቫልዩ፣ ተመሳሳይ ፕሪንሲፕል፣ ተመሳሳይ አይዲያ ሊኖር ይገባል በተወሰነ መልኩ ኢንታየርሊ ባይሆንም። ያ ነገር ከሌለ አስቸጋሪ ነው የሚሆነው። ወደው አይደለም ትልልቅ ሰዎች የማልጅ ነው የማልጅ ነች የሚሉት ወደው አይደለም፣ ማተር ስለሚያደርግ ነው። ሰው ያደገበትን ነው ሪፕሊኬት የሚያደርገው። ሰው የመጣበትን ኢንቫይሮንመንት ነው የሚኖረው። ሰው ያደገበትን ፋሚሊ ነው ድጋሚ የሚሰራው። ስለዚህ ችግርም ካለ እዛ ነገር ላይ መዳኑን፣ ፊክስ ማድረጉን፣ መስተካከሉን ማየት ያስፈልጋል። እኛ መቋቋም የማንችለው ከሆነ፣ እኛ መሄድ የማንችለውም ከሆነ ደግሞ እዛው ጋር ማቆሙ ነው የሚሻለው፣ ሄዶ ዋጋ ከመክፈል። ተረዳኝ አይደለም? ሴትን ልጅ የሚደበድብ የሚቀጠቅጥ የሚረግጥ ወንድ ከየትም ሊያመጣው አይችልም። የሆነ ቦታ ተምሮት ነው። ናቹራሊ ቀጥቃጭ ተደርጎ አይፈጠርም ሰው። ተረዳኝ? የመጣበት ፋሚሊ የሆነ የሚናገረው ነገር አለ። አም ሶሪ የመጣበት ኢንቫይሮንመንት ፋሚሊ ስለ ስትራክቸር ነው። ያደግበት ኢንቫይሮንመንት የምታየው የሰማኸው ተጽዕኖዎቹ ናቸው። ተረዳኝ? ሴት ልጅ አክብራ አይደለም ትትና እንዳትኖር ሊያረጋት የሚችል ብዙ የመጣችበት ፋስሎችና ባክግራውንዶች አሉ። እነሱን መቋቋም ማትችል ከሆነ አደባብሰ ገብተ በኋላ ለመፋታት፣ በኋላ ቤተሰብ ለመበተን፣ በኋላ ልጅን ያለ አባት ወይ ያለ እናት በትኖ ለማስቀረት ነው የሚሆነው። ማትችለው ከሆነ እዛ ጋር ነው ከት መደረግ ያለበት። ስለዚህ በጣም አስተዳደግ በጣም ነው ማተር የሚያደርገው። ወይ ከዛ ሰው ሂል አድርጎ ያን ነገር አንደርስታንድ አድርጎት መለወጥ አለበት፣ ወይ ያ አስተዳደግ አፌክት እንዳላረገው በግልጽ መታወቅ አለበት። የምሬ ነው። አንድ ሰው ዴት ስታደርጉ በተወሰነ መልኩ ስለ ቤተሰቡ ማወቅ አስፈላጊ ነው። ምን አይነት እናት፣ ምን አይነት አባት፣ ምን አይነት እህት፣ ምን አይነት ወንድም፣ ምን አይነት መስመር ውስጥ ነው የመጣው። ምክንያቱም እነዛ ሁሉ ቁስሎች ያ ሰው መጥፎ ነው እኮ እያልኩ አይደለም፣ ግን እኛ ማንችላቸው ሊሆኑ ይችላሉ። ተረዳኝ? አንዳንድ ሰው ያደገበት ኢንቫይሮንመንት ድብቅ ሊያደርገው ይችላል። ድብቅ ሰው ጋር መኖር ማትችል ልትሆኝ ትችያለሽ። ለምን አታዋራኝም እያልሽ ድብድብ በየቀኑ። እሱ ያደገው ደግሞ እንደዛ ነው። ስለዚህ ቀድመህ ማወቅህ የሚያግዝህ ነገር አለ፣ ለመቀየርም የማይሆን ከሆነ ደግሞ መስመርን በፍቅር ለመያዝ በዛው ጋር የፋሚሊን ነገር በደንብ ማየት ያስፈልጋል። ሰው ዴት ሲያደርግ የፍቅር ግንኙነቱ ሲገባ ሰው ሲመራረጥ በደንብ ነው ማተር የሚያደርገው። አመጣጥ፣ አስተዳደግ በተወሰነ መልኩ ማወቅ ያስፈልጋል። ከዛ ለመረዳት መሞከር የሚያስፈልግ ነገር ስላለ ማለት ነው። ሁለተኛው በጣም ኢምፖርታንቱ ግጭትን የሚፈቱበት መንገድ በጣም መታየት አለበት። በተለይ ነገር ትኩረት የሚሰጠው ለወንድ ልጅ ነው፣ ግን ለሁለቱም ነው የሚለው። የምሬን ነው። አብረህ ስትኖር በሪሌሽንሺፕ ውስጥ ሞር እየተዋወቅ ሞር እየገፋ በሄድክ ቁጥር በጣም ብዙ የሚያጋጩ ነገሮች ይፈጠራሉ በህይወት ላይ። ሰው ደግሞ ግጭትን መፍታት ካልቻለ መቀጠል አይችልም። 10 ዓመት የገነባኸው የፍቅር ግንኙነት ቢሆን ይፈርሳል።
ግጭትን መፍታት የማትችል ከሆነ ተነጋግረ መስማማት የማትችል ከሆነ ተረዳኛለም። የሆነ ችግር ሲፈጠር የሆነ እንከን ሲፈጠር ምንድን ነው የምታረገው? እሷ ለመፍታት ነው የምትጥረው ወይስ ለመሸሽ ነው የምትጥረው? ለመጨቃጨቅ ነው ወይስ ያንን ልጅ ለማስቀጠል የምትጥረው? ምንድን ነው የምታረገው? ተረዳኛ አይደለም? ታጋግላለች፣ ሄዳ የሆነ ነገር ውስጥ ትገባለች። ምንድን ነው የምታረገው ግጭት ላይ የምር? ምክንያቱም ፓርት ኦፍ ላይፍ ነው ግጭት። በነገራችን ላይ የህይወት አንድ አካል ነው። ሰው ይጨቃጨቃል፣ ይጋጭ። ከወንድም ጋር እኮ ትጋጫለህ አይደል? ቤተሰብ ስለሆንክ ትቀጥላለህ። ሪሌሽንሺፕ ሲሆን ግን እንደዛ አይደለም። ሰው ይለያያል በግጭት ምክንያት። በግጭት ምክንያት ለምንድነው የሚለያየው ካልከኝ፣ ወይ እሱ ግጭት አንድል የሚያደርግበትን መንገድ አታውቀውም፣ ቼክ አላረገችው፣ ወይ እሱ ደግሞ ግጭትን አንድል የምታደርግበትን መንገድ አላየው። ሰው እንዴት ነው ተጋጭተን ተነጋግረን እንስማማ? መኮራረፉ ይኖራል፣ መደባበሩ ይኖራል፣ ምናምን ይኖራል። ከዛ በኋላስ እንዴት ነው ፊክስ የምታደርገው? አክቹሊ ተነጋግረህ ተስማምተህ መፍታት ትችላለህ ወይስ አምባገነን ነህ? ዱላ ነው የሚቀድምህ? ስድብ ነው የሚቀድምህ? ጠጥቶ መምጣት ነው የሚቀድምህ? ወይስ ቺት ማድረግ ነው? ምንድን ነው የሚያደርገው ግጭት ሲፈጠር? እሷስ መሳደብ ነው የሚቀናት? ማማት ነው የሚቀድማት? ለሰዎች ሄዳ ማውራት ነው የሚቀድማት? መናቅ ነው የሚቀድማት? መጥፋት ነው የሚቀድማት? እንበት ነው ማለት ነው? የምሬን ሰው ልጅ ግጭት የሚፈታበት መንገድ በጣም በጣም አንዱ ስኪል ነው። ተነጋግሮ ሰክኖ አረም ተከባብሮ የሚፈቱ ሰዎች አሉ። አብዛኛውን ጊዜ ሪሌሽንሺፓቸው ሰላም የሆኑ ሰዎች እንደዚህ አይነት ሰዎች ናቸው። ካየ መጋጨት የሚችሉ አይታል። ለካ መጋጨት ራሱ መቻል ያስፈልጋል። ለነገ ማሳደር የሚባል ነገር አለ። ነገ አብረህ ነው የምትቀጥለው። ስለዚህ በጣም ጎበዝ መሆን አለብህ። እሷ ሆት የሆነችበት ሰዓት አንተ ምን እንዴት ነው የምታረገው? ችግሮች ሲፈጠሩ እንዴት ነው ችግር የምትፈታው? ምክንያቱም ፓርት ኦፍ ላይፍ። ሶ ዴት ስታረጉ እነዚህ ነገሮች ይሄን ነገር ወንድ ላይ ማየት አለብሽ፣ አንተም ሴት ላይ ማየት አለብህ። በጣም ኢምፖርታንት ነገር ነው። የሆነ ነገር ሲፈጠር ኬርለስ ከሆነ የሆነ ሰው ኤኒ ታይም ሊበትነው ይችላል። ማን ያንን ግንኙነት አይደል? ኬር ማድረግ አለበት። ለመጣላት ሳይሆን ለመታረቅ መጣላት አለበት። ይህ በጣም ኢምፖርታንት ነው። ይሄ በጣም ሶ ግጭትንም እንዴት ነው ሃንድል የሚያደርገው? ቢሳይድስ ስንት ብር ሜክ ያደርጋል ከማለት በፊት አይደል? ሀማቺ ሜክ ስንት ነው የሚያደርገው? አለባበሱ፣ ሽቶ ምናምን እስ ፋይን። ግን ሲናደድ ምንድን ነው የሚያደርገው? በጣም ሲበሳጭ ምንድን ነው የሚያደርገው ማየት አለብሽ። ነገ ህይወትሽ ነው። ነገ ልጆች ወልደሽ አብረሽ የምትኖር ህይወት ነው አይደለም? ስለዚህ መታየት ያለበት ነገር ነው። አንተም ሰውነቷ ያምሯል፣ ፊቷ ያምሯል፣ ቆንጅና ሰው ሁሉ አድንቆልኛልና ከሚለው በዘለለ ስትጣሉ እንዴት ነው የምታረጉት ነው። ገብቷል? ነገሩ ተጋግሎ ማይሆን ቦታ ይሄዳል ወይስ ለማብረድ ትሞክራለች? ትረጋጋለች ወይ? ሀሳብን ትሰማሃለች ወይ? ታከብረሃለች ወይ? ቦታ አላት ወይ? እነዚህ ነገሮች መታየት አለባቸው። ምክንያቱም ግጭት የሚቀር ነገር ስላልሆነ በጣም ነው ኢምፖርታንት ነው። የምሬ ነው። ሲሪየስሊ ኖት ትያዛችሁ። በጣም ኢምፖርታንት ነገር ነው። ሶስተኛው ሌሎች ሰዎችን ትሪት እንዴት እንደሚያደርጉ ማየት አለብህ። በቃ I don't know how much I tell you this በጣም ብዙ ጊዜ ተናግረል። የሰው ካራክተር የሚመዘንበትም አንዱ መንገድ ስለሆነ የምሬን ነው። ሰዎች ዴት ሲያረጉ የፍቅር ግንኙነት ሲጀምሩ በጣም ለዛ ሰው ጉጉት ሲያሳዩ አክቹሊ ትክክለኛ ባህሪያቸውን አይደለም የሚያሳዩት፣ ደስ የሚለውን ባህሪያቸውን ነው የሚያሳዩት። ባይ ዲፎልት ፈልገውት ሳይሆን ባይ ዲፎልት ያ ደስታ፣ ያ አንቲሲፔሽን፣ ያ ፍላጎት፣ ያ ዲዛየር እነዛን ማንነታቸውን ስለሚሸፍንባቸውና ኤክሳይትድ ስለሚሆኑ ነው። ሶ አክቹሊ ትክክለኛ ሰውን ለማወቅ ለሌሎች ሰዎች ያለውን ሪስፔክትና ቦታ ማየት በጣም በጣም ኢምፖርታንት ነው። I don't know how much I tell you this አሁንም በቃ የሆነ ራሳችሁን ስፔሻል በተለይ ሴቶች ራሳችሁን ስፔሻል አድርጋችሁ የምታስቡ ሰዎች አላችሁ። በቃ ለሌላው እንደፈለገውን እኔን ግን ይወደኛል። ውሸት። everything is connected. I remember like የመጀመሪያ ስራዬን ሳገኝ ፕሬዘንቴሽን የነበረው everything is connected ነው የሚለው። የምሬን ነው። ምግብህ ከጤና ጋር፣ ጤና ከአይምሮህ ጋር፣ አይምሮ ከሀሳብ ጋር፣ ሀሳብ ከምታየው ነገር ጋር፣ ሁሉ ነገር እዚህ ምድር ላይ ኮኔክትድ ነው። ተረዳኛለህ? how you do anything is how you do everything. it's about time። ስለ የጊዜ ጉዳይ ነው። ትክክለኛ የሰዎች ማንነት ይወጣል አይደለም? ሰዎችን የሚንቅ ለዱላ የሚነሳ አግሬሲቭ የሆነ በጣም መጥፎ አመለካከት ያለው ስለሌሎች ሰዎች ስላልነኩት ሰዎች ምናምን ያለው ሰው ሄዶ ወደ አንተ መገልበጡ አይቀርም፣ ወደ አንቺ መገልበጡ አይቀርም። አንቺም እሷም በጣም ስለምታብራውን አይደለም፣ ለጓደኞቿ፣ ለቤተሰቦቿ፣ ለእህት ለወንድሞቿ ያላት አመለካከት በደንብ መታየት አለበት። ምክንያቱም እኔ አሁን ፐርሰናሊ ሰዎችን አታክ እያረኩ አይደለም፣ ፐርሰናሊ የሆነ ሰው መጥፎ ነው የሆነ ሰው ጥሩ ነው እያልኩ አይደለም። ግን አዘ ኢንድ ኦፍ ዘ ዴይ ሰው ግንኙነት ውስጥ ገብቶ ሪሌሽንሺፕ ገብቶ ትዳር ውስጥ ገብቶ ከሚለያይ መቋቋም የማይችለውን ባህሪ ቢተው ይሻላል። ረዳኸኝ አይደለም? አንቺ ስፔሻል አይደለሽም። ምንድነው የሚባለው? ለኔ ሲሰርቅ ጀግና ለሰው ሲሰርቅ ሌባ፣ ከኔ ሲሰርቅ ነው ምን ከሰው ሲሰርቅ ጀግና ከኔ ሲሰርቅ ሌባ
አይነት ፕሪንሲፕል ነው የምታራምዱት አብዛኞቹ ሰዎች። ወንድም ቢሆን ከጓደኞቹ ጋር ያለው ግንኙነት በጣም ማተር ያደርጋል። ከስራ ባልደረቦቹ ጋር ያለው ግንኙነት በጣም ማተር ያደርጋል። ከቤተሰቦቹ ጋር ያለው ግንኙነት በጣም ማተር ያደርጋል። ምን ያህል ሪስፔክት ያደርጋል፣ ምን ያህል ቫልዩ አለው፣ ከሱ በታች ላሉ ሰዎች ምን ያህል ቫልዩ አለው። ተረዳኝ። የተለየ ይውደቅ ይስገድ አላልኩም፣ ወይ የሚያልፈውን ያገደመውን ሰው እያስመሰለ ወዳጅ ይሁን አላልኩም። ግን አትሊስት የሰው መብት አይነካም፣ የሰው ውስጥ አይገባም አይደለም፣ ሰዎችን አይጫንም፣ የሰው ነገር አይነጥቅም፣ በጣም ሰልፊሽ አይደለም። ነገ አንቺ ላይ ነው የሚሆነው። እሷም ቤተሰቦቿን ጋር ያላት ግንኙነት፣ ከጓደኞቿ ጋር ያላት ግንኙነት፣ ከቤተሰብ ጋር ያላት ግንኙነት፣ አመለካከቷ፣ ጀነራሊ ስለ ሰው ልጅ ያላት ቫልዩ በደንብ መታየት አለበት። እሷንም እያልኩ በአላፊ አግዳሚውን ተሸከም ምን ትበል አላልኩም። ግን ጀነራሊ የሰው መብት አትነካም ወይ፣ በጣም ሰልፊሽ አይደለችም ወይ፣ ብዙ አሉ ነገ ማያኖሩ። እነዚህ ባህሪዎች ለጊዜው ያለህ ዲዛየር ሃይድ ስለሚያደርግብህ፣ ያለህ ዲፕ የሆነ ፍላጎት ስለሚሸፍንብህ እንጂ በጊዜ ሂደት ዲፎልት የሆነው ሰብኮንሽየሳችን ውስጥ ያለው ማንነታችን ስለሆነ ይሲ በጊዜ ሂደት መውጣት አይቀርም። አንተን የኔ አባት ብላ ሌሎችን ሰዎች ሙልጭ አርጋ መሰደብ ከሆነ ኢትስ አባውት ታይም፣ ከጊዜ በኋላ ወደ አንተ መዞሯ አይቀርም። ጓደኞቹን አጭበርብሮ የሚመጣ ሰው ኢትስ አባውት ታይም ነገ አንቺን ማጭበርብሮ አይቀርም። ካራክተር ነዋ። ተረዳኝ። ለሰዎች የማይዛዝን የማይራራ ከሆነ ኢትስ አባውት ታይም ነገ የሆነ መስመር ላይ ክሮስ ስትደራረጉ ለአንቺ ማያዝ ነው። ተረዳኝ። ለቤተሰቦቿ ያላት አመለክ ጥሩ ካልሆነ፣ በፍጹም ምንም ግሬትፉል ካልሆነች፣ በፍጹም ልታመሰግን ማትሴት ስለተደረገላት ነገር ጉዳዩ የማይሆን ከሆነ፣ ሰው ትንሽ ካስቀየማት የዘመናት የገነባውን ነገር የምታፈራርስ ከሆነ በአንድ ደቂቃ ኢትስ አባውት ታይም ነገ አንተ ጋር መምጣቱ አይቀርም። ትዳር ላይ አላወራውም በነገራችን ላይ። ይህን ሁሉ እያወራው ያለሁት ገና ኤርሊ ዴቲንግ ላይ ነው። ገና ሰው ዴት ማድረግ ሲጀምር ማየት ያለበት ነገር ነው። እኛ ምናየው በቃ እሷ ቆንጆ መሆኗ ምናምን ነው፣ ወንዱ ደግሞ ገንዘብ መኖሩ በቃ ትዳር እንደዛማ ቢሆን ኖሮ ሰው በሰላም ነበረ ቢኖር አይደል? እንደዛ አይደለም። አክቹሊ ከሰው ጋር የሚያኖር ገንዘቡ ምናምን ሳይሆን አክቹሊ ያለ ሰልፍ ኮንትሮል ብዙ ነገሮች ናቸው። አራተኛ ደግሞ ዋን ኦፍ ፌመስ የሆነ ቢሄቪራል ሳይንቲስት የሆነ የሲአይኤዎችን ኔቪ ሲሎችን ትሬን የሚያደርግ በጣም ኢንፍሉዌንሻል የሆነ ሰው አለ። ሰሞኑን አንድ ፖድካስቱን እያየሁለት ነበረ። በጣም ስማርት ነው። ሰዎችን በማንበብ ውስጥ በጣም ፌመስ ነው። አይ ቲንክ ስሙ ቼዝ መሰለኝ። ያ በጣም ገራሚ ሰው ነው። ላይክ ዩ ካን ሲ ሂዝ ፖድካስትስ እና እሱ የሚለው ነገር አለ። ዘ ኢዚየስት ወይ ሰዎችን አንደርስታንድ የምታረጉበት መንገድ አክቹሊ ስለ እነሱ ምን ፊል እንድታረጉ እንደሚፈልጉ ይውላል። ምንድን ነው ሊያሳየኝ የሞከረ ያለው ያ ሰውዬ? ትክክለኛ ማንነታቸውን አንደርስታንድ ማድረግ ከፈለጋችሁ በቀላሉ አክቹሊ ያ ሰውዬ ዘ ሞስት ኢምፖርታንት ብሎ እኔ ሊያሳየኝ እየፈለገ ያለው ነገር ምንድን ነው? ተረዳኸኝ? ያ ማስክ ይባላል ይላል። ተረዳኝ። የሰውን ካራክተር ለመረዳት ማለት ነው። ለምሳሌ በሆነ ባልሆነው ተደባዳቢ የሚሆን ሰው ከሆነ ኢንሳይድ በጣም ፈሪ አይደለም፣ ኮንፊደንት ያልሆነ ሰው ነው ማለት ነው ሐሳቡ። የሆነ ሊሸፍን አክቹሊ ሰዎች ማስክ የሚባለው ነገር ተቃራኒ ሊሸፍኑት የሚሞክሩት ማንነታቸው ነው እንደማለት ነው። ከተረዳኝ ሰዎችን ስታገኛቸው አክቹሊ ምንድነው እኔ እንዳይላቸው የፈለጉት? ሀብታቸውን ነው። ዜር ኢንሴኪዩር አባውት መኒ ማለት ነው። ተረዳኝ። በጣም ስለ ሀብቱ ሚጥር ከሆነ ሊያሳይሽ ያለ የሌለው ንብረቱን የሚያሳይ ከሆነ ኖርማሊ ያ ሰውዬ ኮንፊደንት አይደለም ማለት ማስክ ነው ማለት ነው። አይታል። እኛ ግን የሚመስልን በጣም ያን ነገር ፊት ለፊት የምንወስደው ግን አክቹሊ ሰዎች በጣም እንድናይላቸው ወይም ስለ እነሱ ፊል እንድናረግ የሚፈልጉት ነገር the most insecure የሆኑባት ቦታ ነች። በራሳቸው የማይተማመኑባት ቦታ ነች። እንደውም ሴቷም እንደዛው ሰው ፎከስ አርጋ የምታወራበትና ከቨር ልታረገው የምትሞክረው ነገር አክቹሊ ኢንሴኪዩር የሆነችበት ቦታ ሊሆን ይችላል ነው። በእርግጥ ይሄ ዳይሬክትሊ ሁሉም ነገር ላይ ዳይሬክት ይፈታል ማለት አይደለም። እንደዛ እንድትረዱት አልፈልግም። ግን ቤዚክሊ ይሄንን በምን ልንገራችሁ መሰላችሁ? የሰው ልጅ ጀነራሊ በእኔ አረዳድ ደግሞ የሱ ሐሳብ ይሄ ነው። ጀነራሊ በእኔ አረዳድ ደግሞ የምነግራችሁ ነገር የሰው ልጅ ፕሪዲክተብል ነው። የበላውን ነው የሚያከው። ተረተኛል። የበላውን ነው የሚያከው ስልህ ዘሞስት የሚያሳስበውን ዘሞስት የሚጨንቀው ነገር ነው ከአፉ ማይጠፋው። ተረተኛል። ገንዘብ የሚያሳስበው ሰው በተለያየ መንገድ የሚያወራልህ ስለ ገንዘብ ነው። በቃ እዛ ቦታ ላይ ቁዝል አለ ማለት ነው። እዛ ቦታ ላይ ማሸነፍ የሚፈልገው ነገር አለ ማለት፣ እዛ ቦታ ላይ ታሟል ማለት ነው። ይሲ እዛ ቦታ ላይ ድካማ ጎን አለ ማለት ነው። በፍቅር ግንኙነት የተከዳ ሰው ሪሌሽንሺፕ ሲጀምር ዘሞስት የሚያወራው ስለ መከዳት ነው። ካየ ስለ አለመጎዳት ስለ አለመሸነፍ ነው የሚያወራው። ለምን? የሚበላው የሚያከው እሱን ስለሆነ።
ሰው የሚውልበትን ቦታ በአንድም በሌላ መንገድ ሪፍሌክት ያረጋል ያሳያል ማለት ነው። ስለዚህ አንዳንዴ አጠገባችሁ ያለውን ሰው ዝም ብላችሁ ለመረዳት ሞክሩት። ምንድነው ለሱ ኢምፖርታንት ነገር አይደል? 24/7 ስለ መልኳ ስለ ጥፍሯ ስለ ጸጉሯ ምናምን የምታወራ ከሆነ በቃ እሱ ነው ለሷ ኢምፖርታንት ነገር። ተረዳኝ? በእነዛ ነገሮች ኢንሴኪዩር ነች ማለት ነው። ወይም ደግሞ ዘሞስ ቫልዩብል አሴቴ ብላ የምታስበው እነሱ ነገሮች ናቸው ማለት ነው። ያ ነገር አንድል ታደርገዋለህ ወይ አንተ? አር ዩ ኦኬ ዊዝ ዛት? ይሲ መቀጠል የምታስብ ከሆነ ያን በማድረጓ ደስተኛ ነው። ምክንያቱም ያ ነገር ለሷ ዘሞስት ኢምፖርታንት ነው። ለሱ ዘሞስት ኢምፖርታንት ነገር ማንበብ ምናምን መስራት ሊሆን ይችላል። አር ዩ ኦኬ ዊዝ ዛት? ምክንያቱም አንቺ አቴንሽን ደግሞ ሊሆን ይችላል የምትፈልጊው 24/7 አይደለም? ያንን እንትን ቴስት እናድርገው አዲስ እርጎ መጥቷል ንቅመሰው ሚልሽ ሊሆን ይችላል የምትፈልጊው። ዚስ ጋይዝ እንደዛ አይደለም። ሞስት ኢምፖርታንት የሆነ ነገር እሱ ፖለቲክስ ሊሆን ይችላል አይደል? በቃ ለሱ ፖለቲክስ ኳስ ምናምን ሊሆን ይችላል። ሰው የበላውን በጣም የሚያሳስበውን ነገር በጣም ነው የሚያየው። ቲክቶካችሁ፣ ኢንስታግራማችሁ፣ ዩቲዩባችሁ እኮ ቢከፈት ስለ እናንተ ብዙ የሚናገረው ነገር አለ አይደል? ዘሞስት አዘውትረ የምታየው ነገር ከፊት ለፊት ይመጣል አይደል? ተሰሰትኩኝ። ኳስ የሚወድ ሰው በአብዛኛው ስክሮል ባረግ ሞስትሊ ኳስ ነው። ሴት የሚያይ ሰው ስክሮል ባረግ ሴት ነው ሞር ያለው። ኤኒቲንግ የምሬን ነው የምላችሁ። ስፒሪቹዋል ነገር በጣም የሚያይ ሰው ስክሮል ስታረግ እንዳለ የምታየው ስፒሪቹዋል ነገር ነው። አልጎሪዝሙ እንደዛ አንደርስታንድ ስለሚያደርግ ሶ አንቺም ጋር መጥቶ አንተም ጋር መታ የምታወራው ነገር ዘሞስት የሚበላትና የሚያሳካተን ስለ ስራ በጣም የምታወራል ከሆነ ለሷ በጣም ኢምፖርታንት ነገር ስራ እየሰራች ነው። እዛ ጋር ይሲ አሪፍ ነገር ነው። ትበርታ። እሱ መስራት መለወጥ ነገ ማደግ ከሆነ የሚያወራሽ ኮንስተንትሊ ዛስ ናይስ። ግን አንዴ ሁለቴ በድንገት ወይም የሆነች ነገርን ማግኘት ሲፈልግ የሚያወራትን አይደለም ያልኩት። አንኮንሺየስሊ እያመለጠው የሚያወራውን ነው እያልኩ ያሉት። ሰዎች ማኒፕሌት ለማድረግ መስማት የምንፈልገውን ሊያወሩን ይችላሉ አይደል? እሷን አይደለም ያልኩት። ሰው ሳያስበው የሚያመልጠዋል። ሰው ሳያስበው ረጅም ሰዓት የሚያወራበት ይሻላል። አስበው ከሆነ ረጅም ሰዓት አያወራም፣ ይረሳዋል። ዲፎልት ባህሪ በነገራችን ላይ ያመልጣል። አንዳንዴ የሆነ ቦታ ስድብ ተምረ አመልጦ አቅም እንደዛ እንደማለት አንኮንሺየስ የሆነ ባህሪ የሆነ ቦታ ለርን ታረገውና ትማረውና የሆነ ቦታ ሳታስቡ ስታረገው ነው የምታየው። እነዛን ባህሪዎች አንቺ እሱ ላይ እሱ ደግሞ አንተ ላይ ማየት አለባችሁ የሚያዛልቅ መሆኑን ለማወቅ። የመጨረሻውና ዘ ሞስት ኢምፖርታንቱ ደግሞ ስፒሪቹዋል ላይፍ መታየት አለበት። አም ኖት ሴይንግ በዚህ ዘመን ለምን ጻድቅ አልሆነም ለምን እንደዚህ ያልሆነ ምናምን አይደለም። ብዙ አስቸጋሪ ነገሮች አሉ። ሁላችንም ኃጢአተኞች ነን። ብዙ ደካማ ጎን አለን። በዛ ደረጃ እንመራረስ ሲሆን አትሊስት ሐሳቡ አለው ወይ? አትሊስት እግዚአብሔር ይፈቅድለት መስመር መያዝ ይፈልጋል ወይ? አይደለም? አትሊስት እግዚአብሔር ይፈቅድላት ያን ህይወት መኖር ትፈልጋለች ወይ? ሐሳቡ አላት ወይ? ዲፕ የሆኑ ጄኒዩን የሆነ ህሊናው አላት ወይ? ወይስ እናት ፋራ ነው አይነት አስተሳሰብ ነው ያላት? ይምር ማተር ያረጋል ማረግ እንዳይመስልህ። የሰዎች አመለካከት ለስፒሪቹዋሊቲ ያላቸው አመለካከት ለሃይማኖታቸው ያለ አመለካከት በጣም በጣም ነው ማተር የሚያደርገው። እንዳልኩት በጣም የእግዚአብሔር ሰው ሃይማኖተኛ መሆን ላይሆን ይችላል። እኛም አይደለንም። የምትመርጠም ሰው እንደዛ ካልሆነ ልትል አትችልም አይደለ? በየሂደት በጥንካሬ እግዚአብሔር እንትን የሚመጡ ነገሮች ቢሆኑ ግን ኮምፕሊትሊ ጉዳያቸው ያልሆነ ሰዎች አሉ። ኮምፕሊትሊ ሞራል ኮምፓሳቸው የተዛባ ሰዎች አሉ። ለመናቅ ለመንቀፍ ሳይሆን ማንም ሰው የተሻለ ህይወት ነው መኖር ቢፈልገው አይደል? ማንም ሰው ቢሆን ጥሩ ህይወት ነው መኖር የሚፈልገው። ስለዚህ ከዚህ ጋር አላይን የሚያደርግ የሰው ነው የሚፈልገው። ሰው ስፒሪቹዋል ላይፍ በደንብ መታየት አለበት። እርተኛ አይደለም እግዚአብሔርን መፍራት መታየት አለበት። ጄኒውን የሆነ ፍላጎት አለው ወይ? ወይስ እነዚህን ህጎች ሲረጋግጣቸው ሲያፈራረሳቸው ትንሽ የማይጸጽተው ወይም አይጸጽጣትም? ከሞራል ውጭ የሆኑ ነገሮችን ስታረግ የሆነ ወይኔ ብላ የሆነ የመሳቀቅ መንፈስ አለ ወይ? የምር እኔ በጣም ነው የማየው። ፐርሰናሊ በጣም ከማየው ነገር አንዱ ሰው ስተት ይሰራል፣ እናጠፋለን፣ ግን አጥፍቶ የሚያሳየኝ ባህሪ በጣም ነው የማየው። አንዳንድ ሰው አላለም በቃ ምንም የማይመስለው እንደ ጥፋት የማይቆጥረው አንዳንድ ሰው ወይኔ ብሎ የሚሳቀቃል። እኔ የሚሳቀቀውን ሰውዬ ሞር ቀርባለሁ ለዛ ሰው። ለምን? ቢያንስ የሆነ ነገር አለ የሚያግዘው ሰፖርት የሚያደርገው ነገር ቢኖር ህሊና አለው። የሚከብደው ነገር አለ ረዳኛ ነው። ስጋው እያሸነፈው ሊሆን ይችላል እንጂ የሆነ የሞተ ሰው አለ ደግሞ በቃ ምንም ጭልም እንዲደም የሚገባ ጓደኞቹን አጭብሮ ሲመጣ ምንም የማይመስለው ሰው ዋሽቶ ምን ብሎ ሰርቆ ሲመጣ ምንም የማይመስለው የሰውምባ በልቶ ምንም የማይመስለው አለ አላለም። ይሄ ኮኔክሽኑ የሞተ በጣም አስቸጋሪ ነው። ምክንያቱም ሁሉም አሁን ያወራናቸው ነገሮች ኮኔክት ያደርጋሉ ከስፒሪቹዋል ህይወት ጋር ወይም መንፈሳዊ ማንነትን ካልቲቬት ከማድረግ ጋር። ለሰው ልጅ ርህራሄ የሚኖር ስለ ሰው ማሰብ የምትጀምረው ዓለማዊ ነገርን ያን ያህል the most important ነገር ዓለሙን አንደርስታንድ ማድረግ የምትጀምረው ትንሽም ቢሆን ስፒሪቹዋል ኤሰንስ ሲኖርህ። ቤዚካሊ ይሄ ከሌለው ባሰው ይሄ ከሌለው ብላችሁ ስትመርጪ አንቺ መኖሩን ማየት አለብሽ። ይሄ ሚዛን ስትመዝኑ በዚህ ውስጥ ራሳችሁንም መዝኑ። በነገራችን ላይ ሰዎችን ብቻ ሳይሆን ቤዚካሊ ኮመንሊ የምጠይቀው ጥያቄ ነው ይሄ አይደለም።
ከገባችሁ በኋላ ኢሹ አድርጋችሁ የምታመጡት ይሄ ነው። ተናዶ ጥሎኝ ይወጣል። ኮንፍሊክት ችግር ያለበት ኮንፍሊክት እንዴት ይፈታል? ተረዳኝ አይደለም? አሁን ያወራናቸው በጠቅላላ እንዲህ ብንለው ቤተክርስቲያን እንሂድ ብለው እንዲህ ብሎ አይሰማኝም፣ እንደዚህ በፍጹም አይፈልግም ምናምን መጋጫ ሰበብ፣ ቺቲንግ ምናምን መጋጫ ሰበብ፣ ካራክተር አያከብረኝም፣ መማታት ጀመረ፣ መናቅ ጀመረ፣ የሆነ ነገር መጣ፣ ካራክተር መሳደብ ጀመረች፣ ዲስፔክት ታደርገኛለች፣ ጉዳዩ የላትም፣ አታከብረኝም። ከጊዜ በኋላ መጥቶ አይደለም። መጀመሪያ ማየት ብትችሉ ኖሮ የሰው ካራክተር ሊደበቅ አይችልም፣ በተወሰነ መልኩ ስለሚታይ ማለት ነው። ይሄ ቪዲዮ የጥንቃቄ ማይሆን ህይወት ውስጥ ገብቶ ኮምፕሊኬትድ የሆነ ነገሮች ከመግባት መጀመሪያ እንድትተያዩበት እንጂ አንድ ትዳር ውስጥ የገባ ሰው በጸሎት በሃይማኖት ሰዎች እርዳታ ነገሮችን ለመፍታት ነው እንጂ መሞከር በፍጹም ከትዳር መፋታት እኔ እስካሁን በሰማሁትም ባየሁትም ለህይወት አደጋ የሚያደርስ በጣም ኤክስትሪም የሆነ ዝሙትና ሪሌሽኖች ያሉባቸው ነገሮች ካልሆኑ በየትኛውም መልኩ ትዳር የተፋታ ሰው ሃፒና ደስተኛ ሆኖ ሲኖር እያየው አይደለም። ከኤክስፒሪየንስ አም ሶሪ ይህን ስል ብዙ ቁስሎች አሉት እናንተ ማይነገራችሁ ማትሰሙት። ሶ ፉሊ እንግዲህ ይጠቅማችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እንላችሁ።